የአዋሽ ባንክ 2026 የዓለም ዋንጫ በታላቅ ስነስርዓት እንደቀጠለ ነው። ሁለተኛ ዙር ጨዋታዎች በተለያዩ ስታዲየሞች እንደቀጠሉ ይገኛሉ። የዓለም ሕዝብ በታላቅ ጉጉት የሚጠብቃቸው የዓለም ዋንጫ ጨዋታዎች እዚህም እዛም በአሜሪካም በካናዳም እንደዚሁም ደግሞ በሜክሲኮም የዓለም ዋንጫ ጨዋታዎች እንደተጧጧፉ ይገኛሉ። በነገራችን ላይ በሶስት ሀገራት ይካሄዳል። ግን ደግሞ ጨዋታዎቹ የሚከናወኑት 16 የአሜሪካ ስታዲየሞች 11ዱን ነው ስታዲየሞች የሚያስተካክሉት። 3 ሜክሲኮ አለ፣ 2 ካናዳ ናት። እንግዲህ ለዓለም ዋንጫ ዝግጅታቸውን ውድድራቸውን ወይም ደግሞ ከፊፋ ፈቃድ ለማግኘት እቅድ ሲያስገቡ የመጀመሪያ ካናት ላይ ሆና ትልቁን ዣንጥላ ዘርግታ የተቀላቀለችው አሜሪካ ስትሆን በሷ ስር ደግሞ ካናዳና ሜክሲኮ ተጠልለው አብረው ውድድሩን አዘጋጅቷል። የአንበሳውን ድርሻ ግዙፉን የምታስተናግደው በእርግጥ አሜሪካ ናት። 11 ስታዲየሞቿ በዚህ ጨዋታ ላይ ይሳተፋሉ። ታዲያ ደጋፊዎች ከአንዱ ስፍራ ወደ ሌላው ስፍራ ፍልሰታቸውን እንደቀጠሉ ነው። የተለያዩ ስታዲየሞች ለትራንስፖርት ይመቻሉ። አንዳንዶቹ ደግሞ ፍጹም ለጨዋታ ቢመቹም ዘመናዊ ቢሆኑም ከአንድ ቦታ ወደ ሌላ ቦታ የሚሄዱበት የስታዲየም መዳረሻዎቻቸው ግን እጅግ አስቸጋሪ እንደሆነ ነው የሚነገርለት። የዓለም ዋንጫ የፍጻሜ ጨዋታ የሚከናወንበት የሜት ላይፍ የኒው ጀርሲ ኒውዮርክ ስታዲየም ራሱ በእውነት ለትራንስፖርት እጅግ አስቸጋሪ መሆኑን ባለፉት ፕሮግራሞቼ ወደ እናንተ ሳደርስላችሁ ቆይቷል። በፈረንሳይና የሴኔጋል ብሔራዊ ቡድን ይህንኑ ጨዋታ ሲያደርጉ በስፍራው ተገኝቼ ወደዛው ለማምራት ያለው ሂደት እጅግ አስቸጋሪ ነበረ። መኪና የያዙ ሰዎች በስታዲየሙ አካባቢ የፊፋ ፈቃድ ከሌላቸው በስተቀር ማረፍ አይችሉም፣ ማቆም አይችሉም፣ ማለፍም አይቻልም ወደ ስታዲየሙ አካባቢ። ስለዚህ በዙሪያው በቅርብ ርቀት ባሉ ፓርኪንግ ሎቶች ተፈልጎ ነው የሚቆመው። ዋጋቸው ከ250 ድረስ የሚሄድ ነው፣ የሚዘልቅ ነው። እንደዚሁም ደግሞ ሌሎች አማራጮችን ለማግኘት በባቡር ስቴሽን አካባቢ ላይ መኪናን በርካሽ አቁሞ ባቡር ይዞ ለመሄድ ጥረት ማድረግ እሱ ራሱ $100 በላይ ወጪ ያስወጣል። በባቡር እንደዚህ ነው። በመርከብ በጀልባ ኒው ጀርሲ ባህር ዳርቻ በቀጥታ ወደ ሜት ላይፍ ስቴዲየም አጎራባች የምታመጣ ጀልባ አለች። እሱንም ለመጠቀም እንደዚሁ በጣም አስቸጋሪ ሁኔታዎች ነው። ራንክ እየተሰጠ እንዲያውም ደረጃ ሁሉ እየወጣላቸው ነው የሚገኘው። ቡድኖች በሜዳው ለመጫወት ያላቸው ምቾት ሲባል አንዳንዶች የተሻለ ነጥብ ስኮር ያደርጋሉ፣ ሌሎች ደግሞ አነስተኛ ነጥብ ነው እያወጡ እያስመዘገቡ የሚገኙት። ግን ደግሞ በጨዋታ ብቻ የመጫወቻ ሜዳ ምቾት ሳይሆን ወደ ስቴዲየሙ በሚወስዱ አጎራባች ስፍራዎች ላይ ትራንስፖርትን ለማግኘት ስቴዲየም ጋር ለመድረስ ሜት ላይፍን የሚያህል እጅግ አስቸጋሪ ስታዲየም እስካሁን ድረስ ማርክ ያስመዘገበ የለም። 3 ከ10 ነው ያገኘው። ለተማሪ 0 አይሰጥም ነው የሚባለው። ምክንያቱም በክፍሉ አልነበረም አልተማረም እንጂ አንድ ተማሪ 0 ሊያገኝ አይችልም የሚባል አባባል አለ። ግን ታዲያ ለሜት ላይፍ ወይም ደግሞ ለኒው ጀርሲ ኒውዮርክ ስታዲየምም 0 መስጠት በጣም ያስቸግር ይሆናል እንጂ በእውነት የትራንስፖርቱ ሂደት ለፊፋ ፐርሚሽን ላላቸው መኪኖች ካልሆነ በስተቀር ለንጹህ ደጋፊ ከሴኔጋል ለተጓዙ ከፈረንሳይ ለመጡት ወደዛ ጨዋታ ላላቸው ሌሎች ሀገራት ደጋፊዎች እጅግ አስቸጋሪ የሆነባቸው እንደመጣ ያስታውቃል። ለዚህም ነው የእግር ኳስ ተንታኝ ባለሙያዎች ወደ ስፖርት ሜዳው ለመመላለስ ያለውን የትራንስፖርት ምጣኔ ንጻሬ 3% ብቻ የሰጡት። ከ10 3 ወይም ከ130 የወደቀ መሆኑን የሚያሳይ ነው። በእውነት ፓሲንግ ማርክ ወይም ደግሞ የማለፊያ እኩሌታ 5 ከ10 አይደለም 3 ከ10 ተሰጥቷቸዋል። ታዲያ ከአንዱ ወደ አንዱ እንግዲህ መጓዝ ወደ ሌላው ስቴዲየሞቻቸውን ለማየት ስፍራ ማሄድ የዓለም ዋንጫ አንዱ ወግ ነው። በዚህ ላይ አብሮ የባህል ትርኢቶች ይታያሉ፣ ባህላቸውን ያሳያሉ። ህብረ ብሔራዊ የሆኑ መዝሙሮችን እዚህም እዛም እናያለን፣ ማሊያዎችን እናያለን፣ አልባሳቶችን የየሀገራቱን እናያለን፣ እንመለከታለን። ከአንዱ ስፍራ ወደ ሌላው ስፍራ እጅግ መስህብ ባለው ሁኔታ ትራንስፖርት አለ። ታዲያ የአውሮፕላን ትራንስፖርቶች ደግሞ ከሀገር ከስቴት
ለምሳሌ ትላንትና እኔ በቀጥታ ከዋሽንግተን ዲሲ ኤርፖርት በቀጥታ ተነስተን ሳንዲያጎ ነው የደረስነው። ወደ ካሊፎርኒያ ልጓዝ እንደነበረ ባለፈው ገልጬላቸዋለሁ። ከተለያዩ ስታዲየሞች ጋር የዓለም ዋንጫን ትውስታ ለማስተሳሰር በ2010 ጆሃንስበርግ የአፍሪካ ዓለም ዋንጫን ስታዘጋጅ ደቡብ አፍሪካ እዛው በነበርንበት ሰዓት ከአንዱ ስፍራ ወደ ሌላው ስታዲየም በባቡር በመኪና እንዲሁ ከአንዱ ወደ አንዱ ስንሸጋገር ነበር። እዚህ ደግሞ በጣም ግዙፍ ከመሆኑ የተነሳ የ7 ሰዓት ጉዞ ነው የሚፈልገው። 7 ሰዓት ከዋሽንግተን ዲሲ በቀጥታ ካሊፎርኒያ ለመድረስ። እንዲያውም የቀጥታ በረራም ለማግኘት በጣም አስቸጋሪ ነበር። ስለዚህ ፍላይት ኮኔክሽን ከአንዱ ስፍራ ሌላ ኤርፖርት ላይ አርፈን ሌላ አውሮፕላን ይዘን መነሳት ግድ ሆኖብን ነበር። ሳውዝ ዌስት የተባለ የአሜሪካ የአውሮፕላን በረራ ድርጅት ነው ያጓጓዘን። በሳውዝ ዌስት ድርጅት ሰማያዊ ቀለም በተቀቡ አውሮፕላኖቻቸው በመላው ዓለም መብረር የሚጀምሩትን የሳውዝ ዌስት አውሮፕላኖች በቀጥታ ከዋሽንግተን ዲሲ ሳንዲያጎ ድረስ ይዘውን መጥተዋል። 4 ሰዓት ተኩል በረናል በቀጥታ። በነገራችን ላይ ሳንዲያጎ በርካታ ኢትዮጵያኖችንም በማህፀኗ አቅፋ የምትኖር የሜክሲኮ ጠረፍ ከተማ ላይ ነው ያረፍነው። ሳንዲያጎ ለሜክሲኮ በጣም ቅርብ የሆነች ከተማ ናት። በመሬት በየብስ ለመገናኘት እንደ ሳንዲያጎ ያለች አነስተኛ ከተማ አትገኝም ነው የሚባለው። በነገራችን ላይ ቲዋና የተባለችው የሜክሲኮ ጠረፍ ከተማ ሳንዲያጎ ጫፍ ላይ ነው የምትገኘው። 10 ደቂቃ በመርከብ ሜክሲካውያኖች ይመጣሉ ይባላል። እንደተነገረን ሜክሲካውያኖቹ በመኪና በሞተር ይመጣሉ። በሞተር በጀልባ ይመጡና ውሃውን አቋርጠው ቦርደር ላይ ይቆማሉ። ከዛ አየት አድርገው የሽምጥ ወደ አሜሪካ ግዛት ሆነችው ሳንዲያጎ ሩጠው ይገባሉ ይባላል። ረጅም ጊዜ ብዙ ሜክሲካውያን ወይም ደግሞ ከሌላው ዓለም የሚመጡ ሰዎች በዚች በቲዋና ከተማ ነው ወደ አሜሪካ ሲገቡ ሳንዲያጎን የሚያገኙ። ሳንዲያጎ በርካታ ሜክሲካውያን የሚገኙባት ከተማ ናት። በነገራችን ላይ የኢራን ብሔራዊ ቡድን እዚች ቲዋና ከተማ ላይ ነው እንዲያርፍ የተገደደው። የመጀመሪያ ጨዋታውን እንዲያውም ሲያደርግ የአሜሪካ ቪዛ የመግቢያ ለእግር ኳስ ጨዋታው ሂደት ብቻ ይገቡና ኒውዚላንድን ለምሳሌ በሎስ አንጀለስ በዓለማችን ውዱ ስታዲየም ከ5 ቢሊዮን ዶላር በላይ ስታን ክሮንኬ የአርሰናሉ ክለብ ባለቤት ከፍተኛ ወጪ ያወጡበት የሎስ አንጀለስ ስታዲየም በሚገርም ሁኔታ ጨዋታቸውን አድርገው ወዲያውኑ ወጥተው ደግሞ እዚች የሜክሲኮ ከተማ ወደ ሆነችው ቲዋና ከተማ ያመራሉ። በጣም ለሳንዲያጎ ቅርብ ከተማ ናት። በእግር የ10 ደቂቃ መንገድ ነው። ውሃውን አቋርጦ ወደ አሜሪካው ሳንዲያጎ ከተማ ይገባል። ለሽርሽር ውብ የሆነች ከተማ ናት ይሏታል። አሁን ግን ይሄ የአሜሪካ የጉዞ እቀባ ከኢራን ጋር በተያዘ ስምምነት ላይ በመድረሳቸው ለ2 ቀናት በግዛቷ እንዲቆዩ አሜሪካ ለመፍቀድ ግሪን ላይቷን ስትሰጥ መቆየቷ አይዘነጋም። ነገሮች እየተለወጡ ነው። ምክንያቱም ደግሞ የዓለም ዋንጫ የሰላም፣ የስፖርት፣ የፍቅር ሰላማዊ ውድድር የሚከናወንበት፣ ወንድማማችነት የሚበለጽግበት፣ አንዱ ባህል ከሌላው ጋር፣ አንዱ መዝሙር ከሌላው ጋር፣ አንዱ ቋንቋ ከሌላው ጋር የሚከናወንበት እንጂ በእውነት ስፖርትን እንድናካሄድ ኑ እንኳን ወደ ዓለም ዋንጫ መጣችሁ የሚል መፈክር ስሎጋን ተይዞ እየተጠበቀ የለም አንተ አትገባም፣ የለም አንተ ጨዋታህን አድርገህ ወደ ሜክሲኮ ፖርት ቲዋና ከተማ አምራ ስትፈለግ ብቻ ትገባለህ የሚባለው የእግር ኳስን ሂደት በመጠኑም ቢሆን ሊቀንስ የሚችል ተጨማሪ ጥላቻዎችን እዚህም እዛም ሊፈጥር የሚችሉ ነገሮች በአሁኑ ሰዓት ላይ የቆሙ እየመጡ ይገኛሉ። ይህም ለስፖርቱም ከፖለቲካው ጋር ብቻ ሳይሆን ከስፖርቱ ጋርም እሰየው የሚያስብል ነው። ታዲያ በቲዋና ምሽጓን ያደረገችው በሳንዲያጎ ከተማ አቅራቢያ ላይ የምትገኘዋ ከተማ የኢራንን ብሔራዊ ቡድን ይዛ የመጀመሪያ ጨዋታዋን ሎስ አንጀለስ ላይ አድርጋ 2-2 ኢራን እየተመራችን ቢሆን ተመልሳ ወደ አቻነት እየመጣች 2 ጊዜ በሞራል እጅግ አስደናቂ እንቅስቃሴን አድርጋ የመጀመሪያ ጨዋታውን ከኒውዚላንድ ጋር ሎስ አንጀለስ ላይ
2-2 ወጥታለች። ሁለተኛው ጨዋታዋን ዛሬ ትጠብቃለች። እጅግ ባማረ ሁኔታ ጨዋታዎች እዚህም እዛም እየሄዱ ይገኛሉ። የዓለም ዋንጫ እንግዲህ ከሁሉም የዓለማችን ክፍሎች ሰዎች ከአንዱ ስፍራ ወደ ሌላው ስፍራ እንዲሄዱ እንዲጓዙ እያስገደዳቸው ነው። ሳንዲያጎ ከተማ እጅግ ባማረ ሁኔታ የሜክሲካውያን ደጋፊዎች ሁሉ ስታስተናግድ ቆይታለች። ምክንያቱም አብዛኞቹ ነዋሪዎቿም ሜክሲካውያን መሆናቸው እየተነገረ ይገኛል። ሳን ፍራንሲስኮ ደርሰናል። ከዛ በኋላ ባለው የፍላይት ኮኔክሽን ተነስተን ደግሞ ሳን ፍራንሲስኮ እጅግ ውብ ከተማ በአንድ ወቅት በመሬት መንቀጥቀጥ ሙሉ ለሙሉ ፈርሳ የነበረችው የሳን ፍራንሲስኮ ከተማ ነዋሪዎቹ ፍሬስኮ ይሏታል። ፍሬስኮ ከተማ እጅግ ያማረ ብዙ ታሪክ ያላት ከተማ ናት። ዓለም ዋንጫ ከሰጡን ገጸ በረከቶች አንዱ እነኚህን ከተሞች ማየታችን ነው። ቀደም ብለን በኒውዮርክ፣ አሁን በሳንዲያጎ፣ አሁን ደግሞ ሳን ፍራንሲስኮ ደርሰናል። ስለ ፍሬስኮ ይሏታል ነዋሪዎቹ። ሳን ፍራንሲስኮን በረጅሙ አይጠሯትም። ልክ ፊላዴልፊያን የአሜሪካኖች ፊሊ እያሉ እንደሚያቆላምጻት ሁሉ ሳን ፍራንሲስኮን ደግሞ ፍሬስኮ እያሉ ባጭሩ በምህጻረ ቃል ይጠሯታል። ፍሬስኮ በእጅጉ ከመሬት መንቀጥቀጥ ውድመት በኋላ ከተረፈች በኋላ ወርቅ ተቆፍሮ የሚወጣባት ከተማ መሆኗ እየተነገረላት ያለችዋ ውቧ በባህር ላይ የተመሰረተችዋን የሳን ፍራንሲስኮ ከተማ ጨዋታዎች ታካሂዳለች። እነማን ምን አይነት ጨዋታ በዚህ ስታዲየም ያከናውናሉ የሚለውን ደግሞ እየተከታተልን ወደ እናንተ የምናደርሳቸው ይሆናል። ሪሊ ዓለም ዋንጫ እጅግ ባማረ ሁኔታ ከተጠበቀውም በላይ አጓጊነቱ እንደቀጠለ ይገኛል። ከዚህ በፊት ይነሱ የነበሩ እዚህም እዛም ይሰጡ የነበሩ አስተያየቶች አሁን እየተቀረፉ ኳስ ጨዋታ ብቻዊ የሆነ ስሜቶች እየተንጸባረቁበት ይገኛሉ። የዓለም ዋንጫ እንግዲህ ሁሉንም የዓለም ክፍል በትኩረት በአጽንኦት እንዲከታተሉት የሚያደርግ ነው። የሁለተኛው ዙር ጨዋታዎች ተጀምረዋል። አዘጋጅ ሀገሮች በመሪነት ወደ ቀጣዩ ዙር ለማለፍ ከጫፍ ደርሰዋል። ሜክሲኮ፣ አሜሪካ ሪሊ ወደ ቀጣዩ ውድድር 16ቱ ኖክአውት ስቴጅ ውስጥ የሚያልፉ ቡድኖች በቅርቡ ሁሉም ቦታ ላይ የሚታወቁ ይሆናል። ሳንዲያጎ የሜክሲኮ በእግር የሚጋባባት ትንሿ ከተማ የቲjuana የሜክሲኮ ከተማ አቻ ናት። ወዳጆች ናቸው። ቡና የሚጣጡ ናቸው። የሁለት ከተማ ወጎችን የሚያሳዩ ናቸው። ሜክሲኮ ካልን ቲjuana፣ አሜሪካ ካልን ሳንዲያጎ በእግር የሚገባባት ዎኪንግ ዲስታንስ ያላቸው ከተማዎች ናቸው። ታዲያ አሁን ግን የምንገኘው ሳን ፍራንሲስኮ ነው። ሳን ፍራንሲስኮ ደግሞ እጅግ ውብ ከተማ ናት። አንድ በአንድ ከጨዋታ ከዓለም ጨዋታዎች ጋር አያይዘን በዚህ ዙሪያ ተከታይ ፕሮግራም እናቀርባለን። አስታውሱ፣ እንዳትረሱ። የአዋሽ ባንክ የዓለም ዋንጫ 2026 አሜሪካ፣ ካናዳ፣ ሜክሲኮ ደማቅ የሆነውን ዝግጅታቸውን ብሉልኝ እያሉ ነው። እየኮመኮምን ነው። ወደ እናንተ ማድረሳችንን እንቀጥላለን። ቺርስ ልበላቸው። ቺርስ ብያለሁ። አዋሽ ባንክ ለዓለም ዋንጫው ክብር ቺርስ ብሏቸዋል። እኔም ቺርስ ልበላችሁ። በቢች ሳይድ ቫይቭ ባለው በሳንዲያጎ ተወዳጅ መጠጥ በኮኮናት ማርጋሬታ ቺርስ በማርጋሬታ